የተፈጥሮ ሀብት ጥበቃ በመስራታቸው አካባቢያቸውን ከጎርፍ አደጋ በማላቀቅ ሞዴል ጥብቅ አካባቢ መፍጠር መቻላቸውን የሰሜን ሸዋ ዞን አሳግርት ወረዳ አርሶ አደሮች ተናገሩ። የወረዳው ግብርና ጽሕፈት ቤት በበኩሉ ከአርሶ አደሩ ጋር መግባባትን ያስቀደመ ስራ በመሰራቱ ውጤታማ የአፈርና የደን ጥበቃ እንዲሰራ ምክንያት ሆኗል ብሏል። አንዷለም እናንተ ተጨማሪ ያለው አርሶ አደር ወለተ ወንድሙ በአሳግርት ወረዳ የታሙ ቀበሌ ነዋሪ ናቸው። እሳቸው በተራራማው ቀበሌ ቦታ ላይ ኑሯቸውን አድርገዋል። በዚህም አርሰውና ቆፍረው ዘርተው ከተመለሱ በኋላ በረባዳማው የቀበሌያቸው ስፍራ ላይ ጎርፍ በየጊዜው እየተከሰተ እጅግ ሲያሳስባቸው ኑሯል። ይህ አሰቃቂ ድርጊት ግን የተፈጥሮ ሀብት ጥበቃ ከተጀመረ ወዲህ ትዝታ ሆኗል። በዚህም የተፈጥሮ ሀብት ጥበቃ ስራው ላይ የጋራ ግንዛቤ በመያዝ በየዓመቱ እየሰራን ነው ይላሉ። ደን ልማቶችን ራሱ እየመነጠር እያቃጣል ነበር ምንዘራቸው ማለት ነው። ግን ቆፍረን ስንመለስ ተኋላችን ወዲያው ጎርፍ ይከተለናል። ጎርፍ ሲከተለን ታች አካባቢ ላይ ይወርድና ህብረተሰቡን ገበሬውን በጣም አርሶ አደሩን እየጎዳ ነበር። እዛ ቁቁ ይባላል አገር ይባላል። ግማሹ ወደ ህግ ይሄዳል። ምን ይላል ውሃ ቀይሱልን እንደዚህ አድርጉልን ይባል ነበር። ግን አሁን ህብረተሰቡ ገበሬውና ባለሙያው ተገናኝቶ ግንዛቤ ፈጠረ። ሴቱ ወጣቱ ምኑ ሳይቀር ማለት ነው እየወጣ ተሳትፎ እያደረገ እየተሳተፈ ይሄ ተፋሰስ እየተሰራ በጣም ወደዛው ተዝበታች አሁን በፍግም ማድረግ ነው በማዳበሪያም ማድረግ ነው። የምርት ልማታችን እየጨመረ ተፈጥሮ ሀብታችን በጣም እየዳበረልን ያለ። ሌላው አርሶ አደር አቶ ነጋሽ ሰኔ በተፋሰስ ልማት ላይ በየጊዜው በተፈጠረ ግንዛቤ የጥበቃ ስራውና ተሳትፎ እያደገ መጥቶ ውጤቱ ራሱ አርሶ አደሩን የሚጠቅም ሆኖ ተገኘ። በአሁኑ ሰዓትም የንብ ማነብ የጌሾ ምርት በከፍተኛ ሁኔታ በማደጉ ለራሳችን ስንል እየሰራ እንገኛለን ይላሉ። በአመቱ ስንሰራ እየቀነሰልን መጣው። ህብረተሰቡ ወጣት ነው ሽማግሌ ነው ሳይል በንቅናቄ መውጣት ጀመረ። ይህን ሁሉ የጀመረበት ለምንድን ነው? ያው ተታች ያለው ያፈሰስነውም ፍግ የተከልነውም ጌሾ የሰራነው ስራ በአግባቡ ይገኝ ጀመረ። ዘው ውሃው ቀነሰልን ማለት ነው። ጥቅም መስጠት ጀመረ። የግብርና ሙያዎችም ገብተው ጌሾ ልማት ተጀመረ፣ ስጋ መጥበሻ ተጀመረ፣ ጤና አዳም ተጀመረ። ገበሬው ተዛ ጥቅሙን አገኘው። ይሸጣል በቤት ያ ግሳንግሶች ከብቶች ምናምኖች በቃ በብዛት አረህ ምንለቃቸውን ተውንና ደህና ከብቶች በምክር ቤት እናስራለን። ተዛ ተሳሩ ይወርዳል። ያን እያደለብን ህብረተሰቡ በአመት ምርጥ ገቢ ያገኝ ጀመር። ተበጎችም አንስቶ ማለት ነው። ተፋሰሱ ተከልሎ ወደ ተፋሰስ ሲገባ ንቡ እየበረከተ መጣ። ለምን ያ መድኃኒቱ በተረጨ ጊዜ አበባውን እየቀሰመ ስለሚሞት አሁን ግን ቀንሶልናል። እሱ ሌላም ጋር ግን ይሄን የኛን ተሞክሮ እያዩ ይሄን ቢጠቀሙበት ደህና ነው ብዬ ነው የምገምተው። አሳግርት ወረዳ በዞኑ በተፈጥሮ ሀብት ጥበቃ ሞዴል ከሚባሉ አካባቢዎች ነው። ይህንን ማድረግ የተቻለው ደግሞ ቀድሞ ከአርሶ አደሩ ጋር በመግባባት ላይ መሰረት ያደረገ ስራን ስለሰራን ነው ይላሉ የቀበሌው የግብርና አስተባባሪ አቶ ጌታሰው ፍቃዱና የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ሰኔ አንበርብር። በተለያየ ምክንያት አርሶ አደሩ ዝናብ በዘነበው ቁጥር ኡታ ይበዛ ነበር። ይሄ ምክንያት በማድረግ መንግስት ባመጣው የተፋሰስ ስራ መሰረት አርሶ አደሩን ቁጥሎ በማወያየት አርሶ አደሩ ተፋሰሱ የኔ ነው ብሎ እንዲያምንበት በማድረግ ለውጡን እያየበደ ቁጥር አርሶ አደሩ ተፋሰሱ የኔ ነው በሚል ሐሳቡን በመያዝ ወደ ተግባር ገብቷል። ይሄን ሐሳብ በመያዝ በርካታ ለውጦች ማምጣት ተችሏል። ከዚህ በፊት የነበረው የተፋሰስ ስራችን የሚያመለክተው ተፋሰስ ስራ ሳንሰራ በነበረበት ጊዜ እዚህ ቀበሌ ላይ 40 ሄክታር የሚሆን የመስኖ መሬት ብቻ ነው የነበረ። ተፋሰስ ከሰራን በኋላ 554 የመስኖ ተጠቃሚዎች መገንባት ተችሏል። የመልክዓ ምድሩ አቀማመጥ በጣም ወጣ ገባ የበዛበትና ተራራማ የበዛበት ስለሆነ የተፋሰስ ልማት ስራችን ደግሞ ካልሰራን የመኖር ዕጣ ፈንታችን በጣም አስቸጋሪ ስለሆነ ከሰራን ነው የምንኖረው የሚለውን ነገር ታሳቢ በማድረግ ከህብረተሰቡ ጋር ሰፊ ውይይት አድርገን የተሻለ ስራ ለመስራት ችለናልና በሰራናቸው የአፈርና ጥበቃ ስራዎችም ለሌሎች ወረዳዎች፣ ለሌሎች ዞኖች ብሎም እስከ ውጭ ድረስ ከደቡብ ሱዳን ጭምር ሞዴል የሆነበት ሁኔታ ነው ያለው።